በመንፈሳዊ ዓለም ሁሉም ጾሞች አንድ አይደሉም። አንዳንድ ጾሞች ከሌሎች የበለጠ ጥልቅ ደረጃዎች አሏቸው። እግዚአብሔር እንዲጠቀምብህ 40 ቀን መጾም ግድ አይደለም። ነገር ግን ጾሞችን ሁሉ እኩል መቁጠርም አይገባም። እንደ እርምጃ ልምምድ ኤክሰርሳይዝ ቀላል፣ መካከለኛና ከባድ ደረጃዎች እንዳሉት ጾምም ደረጃዎች አሉት። እያንዳንዱ ደረጃ ከመንፈሳዊ ሰውነት ስፒሪት ማን የተለያዩ ክፍሎችን ይነካል። እንዲሁም የተለያዩ የመንፈሳዊ መከላከያና ተቃውሞ ይቋቋማል። በዚህ ቪዲዮ መጨረሻ የጾምን እያንዳንዱን ልኬት ዳይሜንሽን እና እያንዳንዱን ቀን በመንፈሳዊ ሁኔታ በአንድ ላይ የሚያደርገውን ተጽዕኖ ትረዳለህ። የጾም የመጀመሪያው ደረጃ አንድ ቀን ጾም ተብሎ ይታወቃል። ይሄ ብዙ ጊዜ ከፀሐይ መውጫ እስከ ፀሐይ መጥለቅ ድረስ ወይም ሙሉ 24 ሰዓት የሚቆይ ሲሆን በአብዛኛው ለፈጣን ዲሲፕሊን ራስን መቆጣጠር ይጠቅማል። በዚህ ደረጃ የስጋ አስቸኳይ ፍላጎቶችን ትከለክላለህ። በዚህ ቀን ዋናው ጦርነት ብዙ ጊዜ በአእምሮና በሆድ ውስጥ ይሆናል። ሁል ጊዜ አለቃ ሆነ የተለመደው ሰውነትህ አሁን አይ ተብሎ ይነገረዋል። በመንፈሳዊ ዓለም ውስጥ የአንድ ቀን ጾም የዓላማ መገለጫ ነው። ወደ ሰማይ የሚያመለክተው ቁም ነገር እንዳለ ነው። ይህም ለመንፈሳዊ ጥገና ሜንቴናንስ እና ስጋን በመቆጣጠር ስር ለማዋል እጅግ ጠቃሚ ነው። መዝሙር ምዕራፍ 35 ቁጥር 13 እንዲህ ይላል፣ ነፍሴን በጾም አዋረድኩ ተብሎ የተጠቀሰው የዕብራይስጥ ቃል አና ሲሆን ትርጉሙ መዋረድ፣ መጫን ወይም ዝቅ ማድረግ ማለት ነው። ጾም ነፍስህን እግዚአብሔር ፊት እንዲዋረድ ያደርጋል። በአንደኛ ቆሮንቶስ ምዕራፍ 9:27 ሐዋርያው ጳውሎስ አካላዊ ፍላጎቶቻችንን በመንፈሳዊ ቁጥጥር ስር ማዋል እንዳለብን አስተማረ። እኔ ግን ሰውነቴን እታገሳለሁ፣ በቁጥጥርም ስር አውለዋለሁ አለ። ጳውሎስ ይህን ዲሲፕሊን ከሚፈጽምባቸው ዋነኛ መንገዶች አንዱ ጾም ነበረ። በሁለተኛ ቆሮንቶስ ምዕራፍ 14 ቁጥር 27 ራሱን ብዙ ጊዜ በጾም እንደነበር ሲገልጽ ጾም በእግዚአብሔር ጋር በመጓዝ ሕይወት ውስጥ መደበኛ ክፍል እንደነበር ያሳያል። አንድ ቀን ጾም ለፈጣን መንፈሳዊ መስተካከል፣ ለንስሐ ወይም ግልጽነትን ለመፈለግ ይጠቅማል። በመሳፍንት ምዕራፍ 20 ቁጥር 26 ላይ እስራኤል ከጦርነት ሽንፈት በኋላ በዚያ ቀን ጾመው አለቀሱ፣ ከእግዚአብሔርም መመሪያ ጠየቁ። አንድ ቀን በትኩረት የተደረገ ጾም የተጨናነቀ ነፍስን ማረጋጋትና መንፈሳዊ ስሜትህን እንደገና ማቀናበር ይቻላል። ጤና ከፈቀደ ከፀሐይ መውጫ እስከ መጥለቅ ወይም ሙሉ 24 ሰዓት ማድረግ ትችላለህ። ይህም ለመደበኛ መንፈሳዊ ጥገና ኃይለኛ ነው። በመንፈስ ዝምታ ውስጥ ድካም ሲሰማ በቃሉ ላይ ትኩረት በማድረግ አንድ ቀን ጾም ሞክረው። ብዙ ጊዜ በሕይወት ውስጥ ያሉ ትንሽ ማስተካከያዎች ግልጽ ይሆናሉ። ነገር ግን 3ኛ ቀን ጾም ይበልጥ ጥልቅ ይሄዳል። ይሄ የአስቸኳይ መንፈሳዊ ግብዣ ደረጃ ነው። አንዳንዶች ይህን የአስቴር ጾም ብለው ይጠሩታል። በአስቴር ምዕራፍ 4 ለሕዝቧ ለመማለድ ወደ ንጉሱ ከመግባቷ በፊት 3 ቀንና ሌሊት ጾም እንዲደረግ ጠራች። ይሄ የአስቸኳይ ደረጃ ጾም ነበር። ይህ ደረጃ ሕይወትህን ወይም እጣፋንታን የሚያስጠነቅቅ ችግር ሲገጥም የሚደረግ ነው። በ3ኛው ቀን ሰውነትህ ያለውን የፈጣን ስኳር ኃይል ይጨርሳል። አይምሮህም ከዓለማዊ ነገሮች መለየት ይጀምራል። በመንፈስ 3 ቀን ጾም የከባድነትና የውዥንብር መንፈስን ይሰብራል። ድንገተኛ ጥቃቶችን ለመስበር በመንገድ መካከል ክሮስ ሮድስ ሲሆን ግልጽ መመሪያ ለማግኘት ወይም የጠላትን ፍርድ ለመገልበጥ ኃይለኛ ነው። ቁጥር 3 ትንሣኤን ይወክላል። በ3ኛው ቀን በሕይወት ውስጥ የሞቱ የመሰሉ ነገሮች እንደገና ሕይወት መጀመር ይችላሉ። ስለዚህ 3ኛ ጾም እነዚያን ጠንካራ የተለያዩ ልምምዶች ለመስበርና ለታላቅ ውሳኔዎች ወይም እንኳን ለመንፈሳዊ ግጭቶች ለመዘጋጀት በጣም ኃይለኛ ነው። በእርግጥ ይሄ ጾም ከባድ ነው። ስለዚህ በጤና ላይ ብልህ መሆን አለብህ። ሙሉ ጾም ውሃ ብቻ ልትይዝ ትችላለህ ካበቃህና ካስቻለ፣ ወይም በመጠን ልትቀንስ ትችላለህ።
ምግብ መዝለል ወይም ፈሳሽ ብቻ መውሰድ እንደሚስማማ ነው። ነገር ግን ዋናው ነገር ሁሌም የልብህ አቋም ነው። የጾም ያለው ኃይል በምግብ ባዶ መሆን ውስጥ አይገኝም፣ በልብህ እንዴት መሰጠት እንደሆነ ውስጥ ነው። ቀጣዩ 7 ቀን ጾም ነው። ቁጥር 7 በመጽሐፍ ቅዱስ የፍጹምነትና የሙሉ ነገር ቁጥር ነው። ስለዚህ 7 ቀን ሲጾም በመንፈስ እጅግ ጠንካራ የሙሉ እንደገና መነሳት ይሆናል። ይህን ጾም እንደ የጀሪኮ ጾም ደግሞ ይጠሩታል። እስራኤላውያን ስለ የጀሪኮ ከተማ 7 ቀን በዙሪያዋ ሲንቀሳቀሱ አስተውለሃል? እና በሰባተኛው ቀን ግንቦቹ ወድቀዋል። 7 ቀን ጾም በተለይ የመሰረታዊ ችግሮችን ለመፍታት ነው። እንደ አደጋ ድንገተኛ ችግር ብቻ ሳይሆን ለተወሰነ ጊዜ ለቆዩ ስር የሰደዱ ችግሮች የታሰበ ነው። በሰባተኛው ቀን አካላዊ ረሃብ ብዙውን ጊዜ ይጠፋል እና መንፈሳዊ ረሃብን ቦታው ይይዛል። እግዚአብሔርን በከፍተኛ ጥራት መስማት ትጀምራለህ። ጥበብ የምትወለድበት ቦታ ይሄ ነው። ከአንድ ካለህበት ሁኔታ ሙሉ ማስተካከል ትፈልጋለህ ከሆነ 7 ቀን ጾም የእግዚአብሔር መሳሪያ ነው። በ7 ጾም ወቅት ግንቦች ሊገጥሟችሁ ይችላል። ለማቆም የሚሰማ ጊዜ ስጋ ጮክ ብሎ ይቃወማል። የድሮ ምኞቶች ይጮሃሉ። በዚያ ግድግዳ ላይ ከምግብ ወይም ከማዝናናት ይልቅ ወደ እግዚአብሔር ከተደገፍክ ከውስጥ የሆነ ነገር ይሰበራል። ያ ነገር ብዙውን ጊዜ በምቾት ላይ ጥገኛ መሆን ነው። አንዴ ግን ያ ከተቋረጠ በኋላ መንፈስ ከፍ ብሎ ይቆማል። የሚቀጥለው የጾም ገጽታ የ21 ቀናት ጾም በመባል ይታወቃል። ዳንኤል ለ21 ቀናት ጾመ በዳንኤል ምዕራፍ 10። ይህም ብዙውን ጊዜ የዳንኤል ጾም ይባላል። ከፊል ምግብ፣ ጣፋጭ ዳቦ፣ ስጋ የለም። እናም ለምን 21 ቀናት? ምክንያቱም ይሄ ከአለቆችና ከግዛት መናፍስት ጋር የሚደረገው የጦርነት ደረጃ ነው። ለ21 ቀናትም እሱ ማስተዋልን ፈለገ። የ21 ቀን ጾም መላእክቶችን በሁለተኛው ሰማይ ውስጥ ለመታገል የሚያስፈልጋቸውን ኃይል ይሰጣል። እናም መልስህን ወደ ምድር አምጣ። ይህ ደረጃ የትውልድን እርግማኖች ይሰብራል። ለረጅም ጊዜ የቆዩ ሱሶችንና ቤተሰብህን ለዓመታት ያሰሩ ልምዶችን ይሰብራል። አንድ ልምድ ለመስበርና አዲስ ልምድ ለመፍጠር 21 ቀን ይወስዳል። በመንፈሳዊ ዓለም አስከፊ ዙርን ለመስበርና አዲስ መለኮታዊ ስርዓት ለመመስረት 21 ቀን ይወስዳል። ይህም ሌላን ገጽታ ያሳያል። ለመገለጥ የተራዘመ ጾምና ውስብስብ በሆኑ የዘገዩ ሁኔታዎች ውስጥ ስኬት ነው። መልአኩ ከመጀመሪያው ቀን ጀምሮ ቃሉ እንደተሰማ ነገረው። ነገር ግን መንፈሳዊ መቃወም መፈጸሙን አዘገየ። ረዘም ያለው ጾሙ ከሰማያዊ የረጅም ጊዜ ጦርነት ጋር እንዲጣጣም አደረገው። በመጨረሻም ወደ ላይኛው ጫፍ ደረስን። ይህም የ40 ቀን ጾም ነው። ይህ የግዛትና የመለወጥ ጾም ነው። ኢየሱስ ይህንን ጾም ያደርግ ነበር። ሙሴም ኤልያስም ሁሉም የ40 ቀናት ጾም አደረጉ። ቁጥር 40 የሚያመለክተው ትውልድንና የፈተና ጊዜን ሲሆን ወደ አዲስ ዘመን ይመራል። ይህ በቀላሉ የሚገባ ነገር አይደለም። ሉዓላዊ ጥሪ ነው። የ40 ቀናት ጾም ያንተን ዲኤንኤ ይለውጣል። ያንተን የህልውና ድባብ ይለውጣል። ሙሴ ከ40 ቀናት በኋላ ሲወርድ ፊቱ በጣም ብሩህ ሆኖ አበራ። ኢየሱስ ከምድረ በዳ ሲወጣ በመንፈስ ኃይል ተመለሰ። ይህ ደረጃ ለአሕዛብ ለመወለድ እንቅስቃሴዎችንም ወይም በከፍተኛ ደረጃ በተአምር ኃይል ለመራመድ ለተጠሩት ስጋም በዚህ ደረጃ ሙሉ በሙሉ ይገላል። በዚህ ደረጃ ሰይጣን ለጊዜው ብቻ አይርቅም። በውስጥ ያለው ብርሃን እጅግ ሲበራ ይሸሻል። ይሄ የስጋ ጥልቅ ሞትንና ከፍተኛ መንፈሳዊ መገኘትን ይወክላል። የመንፈስ ቅዱስን ድምጽ መስማት አለብህ። የሌላ ሰውን ጾም ለመኮረጅ አትሞክር። መንፈሱ ከፊት ያለውን ግዙፍ ችግር መጠን ጋር የሚመጣ የጾም ደረጃ እንዲመራ ፍቀድለት። መደበኛ 1 ቀን ጾም፣ አልፎ አልፎ 3 ቀናት፣ ምናልባትም በየጊዜው ረዘም ያሉ ጾሞች መንፈስ ሲመራ ይህ መንፈሳዊ ጡንቻዎችን ይገነባል። ዲያብሎስ ጾምህን ሊያጠቃ ይሞክራል፣ ወይም ያለ ጥበብና መመሪያ
እጅግ እንድትገፋ በመግፋት ራስህን እንድታስርብ ወይም ጾም አስፈላጊ አይደለም ብሎ በማሳመን ነው። ሚዛን ማለት እንደ ልጅነት እንደ እግዚአብሔር ልጅ እንጂ የእግዚአብሔርን ፍቅር ለማግኘት አይደለም። ይህን የምታደርገው ነፍስህን ለማዋረድ፣ መንፈስህን ለማሳመር እና በተወሰኑ ተግባራት ከእግዚአብሔር ጋር ለመተባበር ነው። ያለ ጸሎት መጾም እንዲሁም ምግብ ብቻ መሆኑን አስተውሉ። ኢሳይያስ 58 ባዶ ጾምን ይገስጻል እና እግዚአብሔር የክፋትን መሳሪያ ለመፍታት፣ ከባድ ሸክሞችን ለመግለጥ፣ የተጨቆኑትን ነፃ ለማውጣትና ቀንበርን ሁሉ ለመስበር ይገልጻል። በምትጾሙበት ጊዜ በሆነ ነገር ላይ አተኩሩ። ንስሐ፣ ነፃነት፣ ምልጃን። ጾማችሁን በቃልና በአምልኮ ሙሉት።